በኔ ስም ሰበር ዜና እየተጻፈ ይገኛል። ጋይስ እባካችሁ አደጋ ውስጥ መግባት አልፈልግም። እባካችሁ እዩትና ተጠንቀቁ ከእንደዚህ አይነት ሰዎች። እውነቴን ነው የምላችሁ። እዚህ እንደምታዩት እንግዲህ ሰበር ዜና ብለው ጽፈው ታዋቂ ቲክቶከር አዶናይ በቁንጅና ብዛት ሊከሰስ መሆኑ ተረጋገጠ ይላሉ። አይሚን ቁንጅናው እንዳለ ሆኖ ግን መከሰሱ ምን አመጣው? መታሰር አልፈልግም ጋይስ። አይኖ ቆንጆ ነኝ፣ ግን በቁንጅናዬን መታሰር እውነት ፌር አይደለም። እውነት ነው የምላችሁ። እባካችሁ ፕሊዝ መከሰስ አልፈልግም፣ መታሰር አልፈልግም። እባካችሁ ቆንጆ ስለሆንኩኝ እንደዚህ ታደርጉኛላችሁ? ተው። ግን ውጭ ስወጣ ለራሱ በሴቶች እየተሯሯጥኩኝ ያደግኩኝ ሰው ነኝ። እባካችሁ ይገባኛል፣ በጣም ቆንጆ ሰው ነኝ። እንደኔ ሌላ አይታችሁ ላታውቁት ልትሆኑ ትችላላችሁ። ስለዚህ እባካችሁ ተውኝ፣ እባካችሁ ነው የምላችሁ። ሴቶች ደግሞ አንድ ጥያቄ ልጠይቃችሁ፣ ከልቤ ነው የምለምናችሁ ማለት ነው። እባካችሁ እኔ ከተራመድኩኝ በጣም ብዙ ጊዜ ሆነኛል። ሁሌም እየወጣሁኝ መሮጥ ሰልችቶኛል፣ መደበቅ ሰልችቶኛል። በነፃነት እንደ ኖርማል ሰው እንደ መልክ የሌለው ሰው መራመድ ፈልጋለሁ። እንዴ እውነቴን ነው የምላችሁ። እንደ መልክ የሌለው ሳይሆን በቃ ላይክ እንደ ኖርማል ሰው የገባችኋ? እኔ በቃ ላይክ እውነቴን ነው የምላችሁ። እንዴ ከባድ ነው። ሜቢ ላታውቁት ትችላላችሁ፣ ግን ከማይ ፖይንት ኦፍ ቪው ሳስረዳችሁ በጣም ከባድ ነው። ብዙዎቻችሁ ሜቢ በጣም ቆንጆ መሆን ትፈልጉ ይሆናል፣ ይገባኛል። ግን ጋይስ እናንተ ያልቀመሳችሁት ማለት ነው ወደ ውጭ ስትወጡ